የቦምብ ጥቃት ተፈጽሟል። ኳስ በሚመለከቱ ተማሪዎች ላይ ቦምብ ተወርውሮ ሁለት ተማሪ እንደሞተና እንዲሁ ደግሞ ከ20 በላይ ተማሪዎች እንደቆሰሉ ተነግሯል። ይህ ቪዲዮ ከምን ጊዜውም በላይ ለጠቅላይ ሚኒስትር ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ እንዲደርስ ለአንድ ቀንም ቢሆን ሞተር አጥፍተን ጠቅላይ ሚኒስትር ቢሮ ድረስ መሄድ መቻል አለብን። ሰላም ጤና ይስጥልን ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ደግሞ እንደምንመለከተው በሀገራችን ኢትዮጵያ የቦምብ ጥቃት ተፈጽሟል። በዚህም እንግዲህ ከ20 በላይ ወጣቶች ሲቆስሉ እንደዚሁ ደግሞ ከ3 በላይ ወጣቶች ሞተዋል። የትና እንዴት ነው የማስመለከታችሁ ነው የሚሆነው። እንደዚሁ ነው በተለያዩ ቦታ እንግዲህ በመኪና ላይ የሚገኘው ጥቃት አሁንም እንደቀጠለ ነው። የተለያዩ ቪዲዮዎችም እየወጡ ይገኛሉ። እነሱን የምንመለከት ነው የሚሆነው። እንደዚሁ ደግሞ አንድ አልጀዚራ የወጣው ጥናት እንግዲህ ብዙዎችን እያነጋገረ ይገኛል። ይህም ጥናት እንደሚለው ከሆነ እንግዲህ ባሳለፍናቸው 5-6 ዓመታት ውስጥ እንግዲህ ከ7400 በላይ ጦርነት ወይ ደግሞ ጥቃቶችን ኢትዮጵያ አስተናግዳለችናል። እንዴት የሚለው የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ። መጀመሪያ እንግዲህ በመኪኖች ላይ የሚደረገው ጥቃት እንደዚሁ ደግሞ ወደ አልጀዚራ ዘገባ ከመሄዳችን በፊት በጣም በሚያሳዝን ሁኔታ እንግዲህ በሀገራችን ኢትዮጵያ በተማሪዎች ላይ የቦምብ ጥቃት ተፈጽሟል። በጣም ነው የሚያሳዝነው። እስቲ ለማየት እንሞክር። የቦምብ ጥቃት ተፈጽሟል። ኳስ በሚመለከቱ ተማሪዎች ላይ ቦምብ ተወርውሮ ሁለት ተማሪ እንደሞተና እንዲሁ ደግሞ ከ20 በላይ ተማሪዎች እንደቆሰሉ ተነግሯል። እጅግ የሚያሳዝን ክስተት ከወደ ጎንደር ተሰምተዋል። ትላንት ምሽት ፒኤስጂ ከአርሰናል የሚያደርጉትን የቻምፒየንስ ሊግ ፍጻሜ ጨዋታ እየተመለከቱ ባሉ ተማሪዎች ላይ ቦምብ ተወርውሮ ወደ ሁለት ተማሪዎች እንደሞቱ እየተነገረ ይገኛል። ትላንት ግንቦት 22 2018 ዓ.ም ጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ምሽት 2 ሰዓት አካባቢ በተማሪዎች ደስ ቲቪ ውስጥ ኳስ እያዩ በነበሩ ተማሪዎች ላይ በተጣለ ቦምብ ሁለት ተማሪዎች ህይወታቸው ሲያልፍ 20 በላይ ተማሪዎች መቁሰላቸውና የሕክምና እርዳታ እየተደረገላቸው መሆኑ ተነግሯል። በዚህም የተነሳ ከጠዋቱ 12 ሰዓት በፊት መውጣት እንዲሁ ደግሞ ማታ ከ12 ሰዓት በኋላ ወደ ግቢ መግባት እንደማይቻል እየተነገረ ይገኛል። ይህን አሳዛኝ አደጋና ይህን ክስተት ማን እንደፈጠረው መጣራት አለበት። ዩኒቨርሲቲው እንዲሁ ደግሞ የጸጥታ አካላት አፋጣኝ የሆነ ምርመራ ማድረግ አለባቸው። በትናንትናው ምሽት መላውን ሀገር ያስደነገጠ እጅግ ልብ ሰባሪ አደጋ ተሰምቷል። በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ ተማሪዎች የቻምፒየንስ ሊግ የፍጻሜ ጨዋታ እየተከታተሉ ባሉበት ወቅት በደረሰ ፍንዳታ የተማሪዎች ህይወት አልፏል። ቲክቫ ኢትዮጵያ ከተማሪዎች ህብረትና ከአካባቢው ነዋሪዎች አጣርቶ እንዳወጣው መረጃ መሰረት የአርሰናልና ፒኤስጂ ጨዋታ የመጀመሪያው 45 ደቂቃ ሊያልቅ ጥቂት ደቂቃ ሲቀረው ተማሪዎች ተጨናንቀው በፕሮጀክተር ኳስ እያዩ በነበረበት አዳራሽ ውስጥ የቦምብ ፍንዳታ ተከስቷል። በፍንዳታውና በተፈጠረው መረጋገጥ የሁለት ተማሪዎች ህይወት ሆስፒታል ከገቡ በኋላ ማለፉ የተረጋገጠ ሲሆን አስክሬናቸው ዛሬ ጠዋት ወደ ቤተሰቦቻቸው ተሸኝቷል። ከዚህ በተጨማሪ 3 ተማሪዎች ላይ ከባድ ከ30 በላይ በሚሆኑት ላይ ደግሞ ቀላል ጉዳት ደርሶ በካምፓሱ ሆስፒታል ሕክምና እየተደረገላቸው ይገኛል። በጣም ነው የሚያሳዝነው። እንግዲህ እንደምትሰሙት ነውና አሁን ላይ ሁለት የሚል ዜና ነው የሰማችሁት። አሁን ይሄን ቪዲዮ ከመቅረጽ በፊት እንግዲህ በወጣው መረጃ ደግሞ ቲክቫ ኢትዮጵያ ይዘው ወጣው መረጃ መሰረት ከ3 በላይ ወጣቶች ደግሞ ወደ 3 የሚጠጉ ወጣቶች እንደሞቱ እንደዚሁ ደግሞ ከ20 በላይ ወጣቶች እንደዚሁ ደግሞ ጉዳት እንደደረሰባቸው ደግሞ ከባድ ጉዳት እንደደረሰባቸው ነው ይዘው ወጣውና በጣም ነው የሚያሳዝነው። እንግዲህ እናትና አባት ተጨንቀው ተቸግረው እንደምንም ብሎ ልጃችን ይማር ብለው ዩኒቨርሲቲ ልከውት የልጃቸው ሬሳ ወደ ቤት ሲሄድላቸው በጣም ልብ ይነካል፣ ለማሰብ ይከብዳል። ለነግዚያው ነካችን እንግዲህ መጽናቱን ይጽናት ፈልጋለሁ። ሆኖ ግን ይሄን የቦምብ ጥቃት እንግዲህ ደረሰው አካል ማን እንደሆነ አልታወቀም። ምርመራ የተደረገበት ነው የሚባል ነገር ነው የሰማነው። እና ሀገራችን ኢትዮጵያ በዚህ መንገድ እንግዲህ ተጨካክናች ማለት ፈልጋለሁ። እሱ ብቻ አይደለም እንግዲህ ኢቪዮ ተመልከቱ። አንተ ቁጭ በሉ። ሌላ ኃይል ያለ ነው የሚመስላችሁ። ቁጭ በሉ። ይወጃችሁ ወደዚህ እንዳታስቡ። አይዞና አይዟችሁ፣ በየሃይማኖታችሁ ጸልዩ። በቃ ሌላ ምንም የሚያወጣ ነገር የለም። በቃ መኪና የማይርቅ ምሽግ ያዘለው ወረታች ምሽግ ያዝ መኪና ጋር ትሆናለህ። ያገር ፈሳን ማረም እዚህ ጋር ተሙቷል። እዚህ ላይ ነው
ለማንኛውም እስቲ ተተረፍነ ተረፍነ እንግዲህ አንቺ ገብርኤል በእንትኑ ተኝተው በጣም ነው የሚያሳዝነው። እንግዲህ በየመንገዱ በዚህ መንገድ እንግዲህ ሰዎች የተሰቃዩ ይገኛሉ። በትምህርት ቤት ደግሞ በዛ በኩል እንዳሰማችሁ አለ። ይሄ መኪና እዚያ ጎን ላይ እንደምትመለከቱት እንደምትመለከቱት ነው እንግዲህ ይሄ መኪና የተጎዳው በዚህ መንገድ ነው። ይሄ ብቻ አይደለም፣ እዚህ ጋር የምትመለከቱት መኪናም እንግዲህ በዚህ መንገድ በጥይት ተበሳስቶ እንመለከታለን። ይሄ ነገር የቆየ ጉዳይ ነው። ትናንትና ከትላንት ወዲያ ዛሬ የሆነ ያለ ነገር ነውና ህዝባችን እንግዲህ በዚህ ስቃይ ውስጥ ነው የሚገኘው። ይሄ ስቃይ እንዳለ ሆኖ ግን በሀገራችን ኢትዮጵያ ምርጫ ሊከናወን ሰዓታት ልበላችሁ 7-8 ሰዓት ይቀረዋል። ጠዋት ከ12 ሰዓት ጀምሮ እስከ ማታ 12 ሰዓት ምርጫ ይደረጋልና እግዚአብሔር አምላካችን እንግዲህ ሀገራችንን ሰላም ያደርግልን። እውነተኛ እውነተኛ ዳኛ ያንሳላት ለማለት ፈልጋለሁ። እንደዚሁም ደግሞ አንድ አልጀዚራ የወጣው መረጃ እንደሚያሳየው ከሆነ እንግዲህ ባሳለፍናቸው ዓመታት ኢትዮጵያ ከ7400 በላይ ጥቃቶች ወይ ደግሞ ጦርነቶችን እንዳስተናገረች አልጀዚራ ይዘው ወጥቷል። አርምድ ቫዮለንስ አክሮስ ኢትዮጵያ ወር ደግሞ አመጾች፣ ብጥብጦች፣ ተኩሶች እና የተለያዩ ጥቃቶች በኢትዮጵያ ማለት እንግዲህ እንደዚህ አስቀምጧቸዋል አልጀዚራ ማለት ነው። ይህን አርቲክሉ እንግዲህ ያወጣው ኢትዮጵያ ቱ ቮት ኦን ጁን 1 as Abiy's ruling party eyes a landslide victory የሚለው ፐብሊሹ ላይ ነው። ላንድስላይድ ቪክቶሪ ማለት በሰፊ ልዩነት ወር ደግሞ ኦልሬዲ በቃ ዲሳይድ እንደተደረገ በጣም በሰፊ ልዩነት ኦቨርዌልሚንግ በሆነ ልዩነት እንግዲህ የሩሊንግ ፓርቲ ወር ደግሞ ገዢው ፓርቲ የሚያሸንፍበት አቢይስ ሩሊንግ ፓርቲ የሚያሸንፍበት በማለት ነው እንግዲህ ያስቀምጠው። ኢትዮጵያን አደ ግላንስ ወር ደግሞ ኢትዮጵያ እንደዚህ በወፍ በረር እይታ ማስቀምጧታል። ከ150 ቢሊዮን ዶላር በላይ ጂዲፒ ያላትና ከ1134 ዶላር በላይ የሚሆን ፐር ካፒታል ጂዲፒ ያላት ሀገር ነች። ያን ያህል ብዙ አይደለም፣ ግን ያው ነው። በተጨማሪ $1 በኢትዮጵያ 160 ብር እንደሆነም እንደዚሁ ብቻ የኢትዮጵያን ደሆል እንዲ ከርቀት ከወፍ በረር አናሊሲስ አስቀምጧል። ሊትረሲ ሬቱ ደግሞ 60% ነው የተማረ ሰው ማለት ነው። እንደ አርምድ ኮንፍሊክት ሎኬሽን ኤንድ ኢቨንት ወር ደግሞ ACLED ከሆነ ከጃንዋሪ 1 2022 ዓ.ም እስከ ሜይ 15 2026 ዓ.ም ድረስ 7400 በላይ የሚሆኑ ጥቃቶች በኢትዮጵያ ውስጥ ተመዝግበዋል። እነዚህ ጥቃቶች በሎኬሽን አስቀምጦላቸዋልና ማን እነዚህ ጥቃቶች እንዳደረሰም እንደዚህ አስቀምጦላቸዋል። አብዛኛው ጥቃቶችን አደረሰና አብዛኛው አታኮችን አደረሰ ወር ደግሞ ፈጸመ ተብሎ የተቀመጠው እዚህ ጋር የምትመለከቱት ሚሊታሪ ወር ደግሞ ፖሊስ ፎርስ ኦፍ ኢትዮጵያ የኢትዮጵያ መከላከያ ሰራዊትና ኢትዮጵያ ፖሊስ ናቸው። እንግዲህ 3400 በላይ አታኮችና ጥቃቶችን የፈጸሙ። ከዛ መቀጠል የፋኖ ዩዝ ሚሊሻ 1900 ከዛ ኦሮሞ ሊበሬሽን አርሚ ፍሮንት 796 የማይታወቁ አይደንቲፋይድ ወር ደግሞ አይደንቲፋይ ያልተደረጉ ግሩፖች 397 አዘርስ ወር ደግሞ ሌሎች ደግሞ ከ805 አታኮች አካሂደዋል። 2020 ዓመተ ምህረት ጀምሮ ኒር ኮንቲኒየስ በየጊዜው ያላቆመና ያላቋረጠ አርምድ ስትራግሎች ወር ደግሞ የመሳሪያ የተኩስ ልውጦች ወር ደግሞ አታኮችና እንትኖች ተመዝግበዋል ነው የሚለው እዚህ ጋር እንዳስቀመጠው ማለት። እንደምትሰሙት እንግዲህ በጣም በሚያሳዝን ሁኔታ ከ7000 በላይ ጥቃቶች ወይ ደግሞ ጦርነቶች በሀገራችን ኢትዮጵያ ባሳለፍናቸው ጥቂት ዓመታት ውስጥ ተደርጓል። እንግዲህ ይሄ ሁላ በተደረገበት ሀገር ውስጥ ነው ሀገሪቷ ሰላም ናት፣ እየለማች ነው፣ እየበለጸገች ነው የተባለ በየሚዲያው ሲደሰኮር የነበረውና ይሄ ስሙት እስቲ። የኢትዮጵያ የሰላም አምባሳደርነት በዓለም አቀፍ ደረጃ አድናቆት እየተቸረው ነው። የተባበሩት መንግስታት የልማት ፕሮግራም UNDP የኢትዮጵያን አስተዋጽኦ ሲያደንቅ፣ የጃፓን መንግስት ደግሞ ለሰላም ማስከበር ማሰልጠኛ ኢንስቲትዩት $107,000 ድጋፍ አድርጓል። ባይዞ ጦርነት ባይኖር ሀገሩ ከዳር እስከ ዳር ሰላም ቢሆን በጣም ደስ ነው የሚለን። ምን ጠይቀውም የምንታገለውም እኮ ለሰላም ነው። ግን ከእውነታው የራቀ በጣም ነጭ የሆነ ውሸት ባታወሩስ? ኢትዮጵያ በምን መስፈርት ነው የሰላም አምባሳደር የምትሆነው? በዚህ ሰዓት የራሷን የውስጥ ሰላም ሳታስከብር ዓለም አቀፍ ተልእኮችን የምትወጣ ሰላም አስከባሪ ሀገር ሆና ተመሰከረላት የሚል ከእውነታው የሚጻረር ነጭ ውሸት ይዛችሁ፣ በተለይ ደግሞ ትልቅ የህዝብ የሚዲያ ተቋም ሆናችሁ እንደዚህ አይነት ውሸት ይዛችሁ ለምን ትወጣላችሁ? ህዝቡ እውነታውን ያውቀዋል። ህዝቡ ብቻ ሳይሆን አሁን ላይ ትልልቅ የሚባሉ ዓለም አቀፍ ሚዲያዎች ሳይቀሩ የኢትዮጵያን ውስጣዊ ሁኔታ በትክክል ትክክለኛ ኢሜጇን እያጋለጡና እያወጡት ነው። በተለይ ደግሞ ሰሞኑን አልጀዚራ ይዞት የወጣውን መረጃ አይታችኋል። ኢትዮጵያ ውስጥ የግጭት ቀጠና የሚባሉትና ማን ከማን ጋር ግጭት ስንቴ እንዳደረገ በዚህ መልኩ በካርታ ይዞት ወጥቶ ነበረ።
ማዕከላዊ መንግስቱ የፈጸማቸው ጥቃቶች ይህን ያህል ናቸው። ፋኖ የፈጸማቸው ጥቃቶች ይህን ያህል ናቸው። ኦነግ የፈጸማቸው ጥቃቶች ይህን ያህል ናቸው። እያንዳንዱን ግጭት በቁጥር በጣም ዘግናኝ የሆነና በብዙ ቁጥር የተገለጹ ግጭቶች ኢትዮጵያ ውስጥ እንዳሉ ክሊል አድርጎ ከነቁጥሩ ይዞት ወጥቶ ነበር። በዚህ ሁኔታ ይህ ሁሉ ግጭት፣ ይህ ሁሉ መፈናቀል፣ ይህ ሁሉ ሰላም ማጣት ኢትዮጵያ ውስጥ እያለ ኢትዮጵያ የሰላም አምባሳደር ተባለች ብላችሁ ዜና ስትሰሩና ይህንን ዘገባ ለህዝቡ ስትነግሩት እውነታውን እያወቃችሁ ከምትዋሹ ቢያንስ ዝም ብትሉና በህዝቡ ቁስል ላይ ጨው ባትነሰንሱ ጥሩ ይመስለኛል። በጣም ነው የሚያሳዝነው። እንግዲህ የእኛ ሚዲያዎች በዚህ መንገድ ኢትዮጵያ ያደገች እንደሆነ የበለጸገች እንደሆነ ሰላም እንደሆነ ተማሪዎች በሰላም ተምሮ የገቡ እንደሆነ ዜጎች በሰላም ወጥቶ በሳይንስ መልሱ እንደሆነ ይዘግባሉ በሚዲያዎቻችን ላይ። ነገር ግን ፋክቱ ስንመለከት ደግሞ ቅድም እንዳሳየዋቸው ደግሞ እዚህ ላይ እንደምትመለከቱት መኪና በዚህ መንገድ ይቃጠላል። ዜጎች እንግዲህ እንዳያችሁት በዛ መንገድ በሰቀቀን ይንቀሳቀሳሉ። እሱንም እግዚአብሔር ፈቅዶላቸው ወጥተው ከገቡ ነው እንጂ መሀል ላይ መንገድ ላይ የሚቆሙት አብዛኞቹ ተማሪዎች ላይ በዚህ መንገድ ጥቃት ይደረጋልና በጣም በሚያሳዝን ሁኔታ ውስጥ ነው የምንገኘው። ሀገራችን ኢትዮጵያ አሁን ያለችበት ሁኔታ እንዴት እንደምትወጣ እግዚአብሔር ይወቀው። የኛ ህዝብ እኔ እንጃ ሙሴ ራሱ መጥቶ ላውጣችሁ ቢል የሚወጣ ህዝብ አይመስለኝም፣ ይፈራል በእርግጠኝነትና እናንተ በዚህ ጉዳይ እንግዲህ ሀሳባችሁን ኮሜንት ላይ አስቀምጡ። ከዚህ ጋር ታይቶ እንግዲህ በተጠቃሚ አካላት እንግዲህ በተለያዩ ቦታዎች ላይ በሹፌሮች ላይ የሚገኘውን ጥቃት አስመልክቶ ግድያ፣ አፈና፣ የዜጎችን አፈና አስመልክቶ እንግዲህ እነዚሁም ደግሞ መንግስትም አንድ ፈተና ተፈተኑ ብሎ ይዘው እንደመጣላቸው አሰምቻችሁ ነበር። የብቃት ማረጋገጫ በፈተና አለባችሁ። በጣም ነው የሚገርመው እሱ ራሱና በዚህ መንገድ እንግዲህ ጥይት የሸወደ የሚያሽከረክር አሽከርካሪ የብቃት ማረጋገጫ ክፍልና ውሰድ ማለት በራሱ ዝርፊያ ነው። ብሩ ተፈልጎ ነው እንጂ የእሱን ብቃት ማረጋገጫ በአራሳ በማስባል ስልጠና ውስጥ ምንም አይጨምሩለትም። ኦኬ ምንም 5 ቀን አስማሚ ስልጠናው ቀን ምንም ሊጨምሩ አይችሉም እና የተፈለገችው ያቺ ብሯ ከነሱ የምትለቀማ ብር ነች። በጣም ነው የሚያሳዝነው። እንግዲህ እሱን አስመልክተው ብዙዎች ተቋማቸውን እያሰሙ ይገኛሉ። ከነዚህ መሀል እንግዲህ አሁን ተባርሳም አንዱ ነው። ስልጠናው እንደማይቀር የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ስልጠናው የማይቀር መሆኑን ሚኒስቴር መስሪያ ቤቱ ተናገረ ይለናል። ማስቀረት ይቻላል እንጂ እንዴት ነው እንደዚህ አባገነን አካሄድ? ሲጀምር አንተ ራስህ ብቃት አላቸው ባልከው ትምህርት ቤት ተማሩ አልከን፣ ተማርን። ከዛም በኋላ ራስህ ፈተንከንና ሰርቲፋይድ ናችሁ ደስ ባላችሁ የኢትዮጵያ መንገዶች ላይ መንዳት ትችላላችሁ አልክ። እሺ ከዛም በኋላ ተመልሰን እዛው ትምህርት ቤት እዛው አንተ ሰርቲፋይድ ናቸው ትክክል ናቸው ብቃት አላቸው ባልካቸው ትምህርት ቤቶች የምንማርበትና ገንዘባችንንና ጊዜያችንን ለውስ የምናደርግበት ምክንያት እኮ ነው ሊገባን ያልቻለው። ብቃት የላቸውም ካልክ ሌላ ትምህርት ቤት ነበር ማስተማር፣ ለዛውም ይቅርታ ጠይቀህ፣ ለዛውም ካሳ ከፍለ፣ ለዛውም በሹፌሮች መልካም ፈቃድ ብቻ ሲሆን ጸባይህን አሳምረህ አጥፍቻለሁ ብለህ እንጂ ብያለሁ ብለህ ካፈርኩ አይመልሰኝ የሚባል አካሄድ አዋጭ አይደለም። ምክንያቱም ሀገሪቷ ያላት አንድ ህግ ነው፣ ፍርድ ቤት አለ። ስለዚህ ሚኒስቴር መስሪያ ቤቶች መመሪያዎችን ማሻር ይቻላል። በዚህ አጋጣሚ የድንበር ተሻጋሪ ሹፌሮች ማህበራት ይህን ጉዳይ ያሰቡበት። ዝም ሀገራችን የጋራ ሀገር ነች። አንድ ሲቃዥ የነበረ ባለስልጣን ብድግ ብሎ ይህን ህግ አውጥቻለሁ ቢለን ለመጠቃቀም ሊሆን ይችላል ብለን መጠርጠራችን የማይቀር ጉዳይ ስለሆነ ማለት ነው። በፍርድ ቤት ማሳገድ ይቻላል በሰላማዊ ሁኔታ። መጀመሪያ ተነጋገሩ ከሚኒስቴር መስሪያ ቤቱ ጋር። 5 ቀን ስልጠና ከፍለን የምንሰለጥንበትና ጊዜያችንን ገንዘባችንን የምናጠፋበት ምክንያቱ ምንድን ነው? የሚኒስቴር መስሪያ ቤቱ ጥፋት ከሆነ ይቅርታ ይጠይቅ፣ ካሳ ይክፈለን። ከዛም በመልካም ፈቃደኝነት ሊሰለጠን ይቻላል። እሱ ባልሆነበት እንደዛም እንዳንል እኮ ተመልሰ ሰልጥን የሚለው እነዛው ትምህርት ቤቶች ውስጥ ነው። ምክንያቱ ምንድን ነው? መነጋገር። ከዛ በኋላ እንደ አባገነን መሪ ብያለሁ በሚለው ከሆነ ቀጥታ ወደ ፍርድ ቤት ሄዶ ማሳገድ ይቻላል። ለምንድን ነው ብያለሁ አይቀርም የሚባለው? ይቀራል እንጂ ማስቀረት ይቻላል። ስለዚህ አስቡበት፣ ተነጋገሩ። ከምርጫ በኋላ ይህን ነው የሚሆነው። ክሊር የሆነ ነገር ይነገረን ነው። ኤስዲኤስ ከተባለው ድርጅት ጋር መጀመሪያ ተባውላችሁ ነበር፣ ግልጽ ጨረታ ባልሆነ ምክንያቱም ባልታወቀ ኤስዲኤስን ለመጥቀም በሚመስል ሁኔታ ጫናው ሲበዛባችሁ ደግሞ አሁን ለስልጠና ብቻ ትላላችሁ፣ ለትምህርት ቤቱ ትከፍላላችሁ። ሌላ እሱንም ቢሆን የሹፌሮች መልካም ፈቃድ ያስፈልጋልና ተረጋጉ። ይህ ቪዲዮ ከምን ጊዜውም በላይ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ እንዲደርስ
ሼር ኮፒ ሊንክ በማድረግ ተባበሩን። እኛ ሹፌሮች የምንጠይቆት አንድ ጥያቄ አለ። እርስዎ የሀገራችን ክቡር ጠቅላይ ሚኒስተር ኖት፣ እናውቃለን። ሀገራችንን እየመሩ ያሉ ጠቅላይ ሚኒስተራችን እርስዎ ኖት። ነገር ግን ከሰሞኑ በትራንስፖርት ሚኒስቴር የወጣ አንድ መግለጫ ነበረ። እርሱ ምንድነው የመመዘኛ ፈተና የሚባል ነገር መጥቷል። ይህ ፈተና እርስዎ ያውቁታል? መጀመሪያ እኛ እንፈተናለን፣ ችግር የለውም። ነገር ግን ከመፈተናችን በፊት 30 40 ዓመት የነዱ አሽከርካሪዎች ኢትዮጵያ ውስጥ በጣም ብዙ አሽከርካሪዎች አሉ፣ ትልልቅ የሚባሉ ሰዎች። እነሱ እኮ ሲያሽከረክሩ ግራ ካሶን፣ ሊማሊሞን፣ ፈታኝ የሆነውን የአፋር በረሃ ስንት አይነት መንገድ ፈተና አልፈው ነው ለዚህ የበቁት። 30 ዓመት ሲነዱ ማንኛውም አሽከርካሪ አደጋ ከስንት አንዱ ቢያደርስ ነው። እሱም አደጋ የሚደርሰው በመንገድ ብልሽት ወይ ደግሞ ሽፍታ ሲያሯሩጠው ወይ አጋች እንዳያገኘው ብሎ ሲሮጥ ወይ አጋጣሚ መንገድ ሳልቶ ውስጥ ገብቶ ምናምን አደጋ ሊደርስበት ይችላል እንጂ ሆን ብሎ አደጋ የሚያደርስ አሽከርካሪ አለ ብዬ አላስብም። እርስዎ እንደ መሪነቶ እርስዎም መንጃ ፍቃድ አሉት፣ ሹፌር ኖት። ነገር ግን እንደዚህ አይነት ህጎች ሲወጡ ይህንን ህግ እርስዎ ያውቁታል? የሀገር መሪ ሆነው እርስዎ ሳይሰሙ የሚደረግ ነገር አለ? እንዴትስ እኛ ብንናቅ ነው ለሁለት ግለሰቦች ይህን ያህል በሚሊዮን የሚቆጠር ሹፌር አሳልፈውስ የሰጡት? እኛ እኮ ትላንት ሀገር ተወረረች ሲባል ምንም አይነት ነገር ሳናንገራግር ለሀገሪቷ መስዋዕትነት ከፍለናል። ራሽንም በማድረስ ሆነ ወታደሩን በየቦታው በማድረስ ማዳበሪያም ለገበሬው አድረስ ሲባል ግዳይ ስንያዝ እኛ በቦታው ነበርን ባልተመቻቸ መንገድ። ነገር ግን በየትኛውም አካባቢ ላይ ሰላም አተን ነው እያሽከረከርን ያለ ነው። ይሄ የማይካድ እውነት ነው። ዓለም የሚያውቀው ነገር ነው ኢትዮጵያ ውስጥ። ነገር ግን እኛ ሰላማችንን ነው የምንፈልገው እንጂ ይሄ የብቃት መመዘኛ ፈተና ይፈትኑን፣ ችግር የለም። የምንፈተነው ግን ይህንን ፈተና የምንፈተነው በማን ነው? እነማን ናቸው የሚፈትኑን? ወጥተው አይተው ነርተው አይተዋል? የኛን ችግር አይተዋል? ከአዲስ አበባ ጅቡቲ ያለውን መንገድ ነርተው አይተዋል? እዚች 200 ኪሎ ሜትር ማትሞላ ቦታ ውስጥ ያለውን እገታና የሹፌር ግድያ ወጥተው አይተዋል? መጀመሪያ እኛ ፈተናውን አይደለም። እርስዎ ሀገር እየመሩ እያሉ ሹፌሮች ላይ የሚደርሰውን ጭቆና ለምን ማየትስ አቃቶት? እኛ ይህንን ጥያቄ የምንጠይቀው በጨዋ ደንብ ነው። ይህ ፖለቲካ አይደለም፣ የመብት ጥያቄ ነው። እኛ እየጠየቅን ያለ ነው መብታችን ይከበር፣ ድምጻችን ይሰማ፣ በየመንገዱ አንታገት፣ አንገደል ነው ያለው። ቤተሰቦቻችንን ለማስተዳደር ወተን መግባት አቅቶናል፣ እውነት ለመናገር ማለት ነው። እኔ ነገ ምናልባት ይህን ቪዲዮ ሰርታል ተብዬ ልታሰር እችላለሁ። ነገር ግን ብዙሃኑ ሹፌር እየተሰቃየ ነው ያለው። በቃ ትላንትና አሊዶሮ ላይ ሹፌር ታገተ 55 ላይ፣ ዛሬ ይኸው በ21 ሹፌር ታግቷል ተብዬ በውስጥ ቴክስት ተልኮልኝ ነው ይህንን ቪዲዮ ግድ ሆኖብኝ የሰራሁት። የእውነት እንባይም መቆጣጠር አቅቶኝ የሞተውም ሹፌር ጓደኛዬ ነው። እባካችሁ አገራችን ውስጥ ያላችሁ የሚዲያ ኢንፍሉዌንሰሮች ወይም ደግሞ ቲክቶክ ላይ ሶሻል ሚዲያው ላይ ተጽዕኖ ፈጣሪ ነን የምትሉ ሰዎች ስለ አዶናይ ከጃኒ ጋር መፋታት ማውራቱን ተውና ለሞቱት ሹፌር ድምጹ ነው። ኢንፍሉዌንሰር ነን የምትሉት ሀገራችን ውስጥ ለሞቱት ሹፌሮች ድምጽ ሳትሆኑ ነው እንዴ? ምን ማለት ነው? እንደዚህ አይነት ነገር አይደብራችሁም? ዜና አታችሁ ነው እንዴ አንድ ተጫዋች ማሊያ አውልቆ ከሜዳ ወጣ ብላችሁ የምታወሩት? ኧረ በእናታችሁ ይሰማችሁ እናንተ። እኛ ነን እኮ ፎሎ አድርገናችሁ የዚህን ያህል ደረጃ ያደረስናችሁ አይደል እንዴ? ይህንን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለሁሉም ባለስልጣን አድርሱልኝ። ትራንስፖርት ሚኒስቴርም ብትሆን በተማሩ ሰዎች እፈትናለሁ የምትለው ሹፌርን አይደለም። ሹፌር ኑሮ ፈትኖታል፣ መንገድ ፈትኖታል። መጀመሪያ ወጣችሁ መንገዱን ይዩ፣ አስተካክሉ። በየቦታው ሳልቶን አስተካክሉ። እኔ በፈተን ችግር የለብኝም። የእውነት ነው የምላችሁ። 20-30 ዓመት የነዱ ሹፌሮች ግን ትልልቅ ሰዎች አይናቸውን ጨፍነው ሳልቶ የቱ ጋር እንዳለ ያውቃሉ። እነዚህ ነው ልፈተን የምትሉት? ለማንኛውም ሹፌሮች አንድ የምንሆንበት ጊዜ አሁን ነው። እኛ አድማ ማድረግ አይደለም፣ ሀገር ለመጣል አይደለም እየታገልን ያለ ነው። ሀገራችንን ለማልማት ነው ደፋ ቀና የምንለው። ሰው ሀገር ሄደን ጅቡቲ ተሰቃይተን የምንመጣው ሀገራችንን ለማገልገል ነው። ይሄ እስከሆነ ድረስ ማለት ነው ማንም ሹፌር እንዳትፈራ። እኔ ልንገራችሁ፣ ሁላችሁም በያዛችሁት ስልክ ኡኡ በሉ።
ለአንድ ቀንም ቢሆን ሞተር አጥፍተን ጠቅላይ ሚኒስትር ቢሮ ድረስ መሄድ መቻል አለብን። ይህንን ነው መነግራችሁ። ሁላችንም ተነስተን ሄደን መጠየቅ መቻል አለብን። ሁሌም እንደምለው ማለት ነው አንድነት መፍጠር መቻል አለብን። ሁላችንም አንድ መሆን አለብን። ቪዲዮ ረጅም ስለሆነ እንዳይሰለቻችሁ። እንግዲህ ሹፌሮችን በዚህ መንገድ ድምጻቸውን እያሰሙ ይገኛሉ። አይ ቲንክ ስለነሱ ብቻ የሰራው ይሄ 6ኛ ቪዲዮ ይመስለኛልና በተቻለ አቅም እንግዲህ አሁንም ቢሆን መልስ ይሰጣቸው። ፈታኝ ነኝ የሚል አካል ራሱ መንጃ ፈቃድ ራሱ የነ በጎቤ የወሰደ ሰውዬ ነው። ፈታኝ ነኝ ብሎ በዚህ ገንዘብ ለመዝረፍ የዘጋጀውና ያው ገንዘብ አሁን ላይ ገንዘብ ከህዝቡ የሚወሰድበትን መንገድ ነው የምትፈልጉት እንጂ ለህዝቡ ራርታችሁ አደጋ እንዲቀንስ አይደለም። አደጋ እንዲቀንስ ቢሆን ጫካ ላይ የሚረሽናችሁን ማስቆም ትችላላችሁ። እነሱም አደጋ ከሚደርስባቸው አካላት አንዱ ናቸው። ኦኬ ዛሬ የብቃት ማረጋገጫ ተፈትነው አለ ብር ይከፍላል ትሰጠዋለህ። ነገ እዛ ሄዶ ይረሽንልሃል ወይ ደግሞ እዛ ሄዶ ጫካ ላይ ሽፍቶች ይዙታልና ያፍኑታል ያግቡታል ምናምን ነገር ከዛ በንግድ ባንክ በኩል ብር ተላልፎ ሰውዬው ይፈታል። ኦኬ መንግስት በንግድ ባንክ ብር አፋኞች ወይ ደግሞ አጋዦች በንግድ ባንክ በኩል ብር የተቀበሉ ዝም ብሎ እዚህ ጋር መጥቶ ደግሞ ሌላ ነገር ይሄ ልክ አይመስለኝምና እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። እንግዲህ ድጋሜ በጎንደር ዩኒቨርሲቲ እንግዲህ በደረሰው አደጋ ምክንያት ህይወታቸውን ላጡ ወንድሞቻችን እግዚአብሔር አምላካችን ነፍሳቸውን ያፈልጋለሁ። እነዚህ ነው ቤተሰቦቻቸውንም እግዚአብሔር አምላካችን ያጽናን ለማለት ፈልጋለሁ። እንግዲህ በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያርግልን። ቸር ቆዩልኝ።